15 ዓመት ያስተዋወቁሽ ሰው አለ ዘመናዊ የሚባል? ዘመናዊ የሚባል ሰው አታውቂም? እሺ ልታወራሽ ነው፣ መልሽላት። ልታወራሽ ነው። አውሪያት፣ ዘመናዊ አውሪያት፣ ጠይቂያት። ዘመናዊ የምትፈልጊውን ጥያቄ አይደለም አቡዬ፣ አቡ ተናገሩ የተባሉትን ነገር እንደሚናገሩ እህቱ ትናገር። ሊታች ያለችዋ አንቺ ነው እየጠየቅሽ ያለው። ጠይቂያት። ዘመናዊ ያውቃታለሁ አላልሽም? እኔ ስለ መቅደስ አይደለም ማወራው። የገዛ እህት ናት አይደል? ያልኩሽም በይ እንደማትላት በምንም እርግጠኛ አይደለም። ዋጋ ታቀኛለች በደንብ። ለዛ ነው የሰው ማስረጃ ማናቀርበው እኮ። የሰው ማስረጃ ማናቀርበው ለዛ ነው እኮ። ለዛ ነው እኔ እኮ ትክክል ነው እያልኩ አይደለም፣ ግን ያለችው ለዛ ነው የሰው ማስረጃ ዋጋ አመሰግናለሁ። ስልክሽ ከሰራች ራዋ ሲደርስ ታወራለች። እሷ ስለ ራሷ ነው ኖ ስለ እኔ ነው ስለ እኔ ብቻ። ስለ ራሷማ ሰራዋ ሲደርስ ከአንድ ላይ ነበሩ ታገኛቸው። ከአንድ ቤት ዋጋን አጸደንም አውቃታለሁ። እና አሁን አትናገሪ ካልካት እንዴት ትመልስልኛለች? አጸደ ማናት? መቅደስ 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 ስለራሷ አንቺ ስለራሷ ምን አልሽ? መቅደስ ሚውት ነሽ አብሪ። ምን አልሽ? ላውራ አንዴ ላውራ። አይመለከትሽ። እኔ ማውራት እችላለሁ። እውነቱን ማውራት እችላለሁ። የእሱ ምክንያቱም እሷ ከሳሽ እንደሆነች ታውቃላችሁ አይደል? ከሳሽ ሳይሆን እኔ ሀቁን እውነቱን ያየሁትን ሰው ያወቁትን እኔ እሷ የራሷ ኬዝ አለ። የሰው ማስረጃ አላቀረብኩም። እኔ እያስቀረብኩት ያለው ሰነድ የማውቀውን ነገር ነው እንጂ የራሴ ኬዝ ኑሮኝማ እዚህ ቁጭ ብያለሁ። ዋን ሰከንድ መቅደስ፣ በመጀመሪያ ደረጃ ፍቅር ዲዛይን ለአንቺ ወንድምሽ የእናት የአባትሽ ልጅ ነው አይደል? በቃ ይህንን ብቻ ህዝቡ እንዲያውቅልኝ ስለምፈልግ። ግን እኔ እውነቱን ነው። እኔ እሷ ባዳ ስለሆነች እሱ ወንድም ስለሆነ ምናምን ለእሱም ለእሷ የምለው ነገር የለም። የማውቀውን ነገር ግን እናገራለሁ፣ አልዋሽም። እኔ ዘመናዊን አውቃታለሁ፣ ዋጋም ታውቃታለች። ጎንደር ላይ መጣ አስተዋውቆናል። ስጦታ ለእኔ ልብስ እንደሰጠችኝ ምናምን አውቃለሁ። ለምን ዋሻለሁ? ነገ አድጋለሁ። የዛሬ ስንት ዓመት? የዛሬ 4 ዓመት ምናምን ብቻ ጎንደር አዲስ እንደገባነ ዘመናዊ የምትባል ሴት መጣ። እኔ ገና ነበርኩ ለከተማው ለጎንደር ልብስ አምጣልኝ። ዘመናዊ ለእኔ ስጦታ ሰጣኛለች፣ ለዋጋ ስጦታ ሰጣታለች። እናታችን በህይወት የለችም። በህይወት የለችም። በህይወት የለችም። እንኳ አስታውቃታል፣ ግን እናቴ በህይወት አለች። የዛሬ ስንት ዓመት? የዛሬ እኔ ስንት ዓመት እንደሆነ እርግጠኛ አይደለሁም። ብቻ ወደ ጎንደር ስንገባ እኔ ገና ፍሬሽ ነበር ለሀገሩ። የዛሬ ስንት ዓመት? እኔ እውነቱን ነው የምመሰክረው። ለአንተም አይደለም ለእሷም አይደለም። አስታውቃታል። ጊዜውን አላስታውስም። እኔ ጊዜውን በቃ እሷ ነው የጠየቅኩት። ዘመናዊ ጊዜውን አስታውሱ። የዛሬ ስንት ዓመት? አንቺ 4 ዓመት አይደለሽም? የዛሬ እንደዛ ነገር ቢሆን ነው። ሊበልጥም ሊያንስም ይችላል፣ ግን አላውቅም። በማስረጃ ስለመሞግታችሁ ነው። የዛሬ 4 ዓመት ሆነ የዛሬ 3 ዓመት ሆነ አላውቅም። እኔ እርግጠኛ አይደለሁም። 4 ዓመት ይሁን 5 ዓመት ይሁን ምን እርግጠኛ አይደለሁም። ግን እኔ ዘመናዊን አውቃታለሁ በሚለው ብቻ ነው እውነቱን። እኔ ለፍቅር ምን ብሎ ነው ያስተዋወቀኝ? ተናገሪልኝ። ይሄ እንድትናገር ይፈልጋለሁ። አንቺ ጓደኛው እንደሆንሽ እኛ ደግሞ እህቱ እንደሆነ ነው ያስተዋወቀሽ። ከዚህ ላይ አቡ ሲያስተዋውቀኝ እናቱ እንደሞተችበት ለዛውም ታንቃ ነው የሞተችው ነው ያለኝ። እነሱንም ስጠይቅ አሁን ነጥቡ እኮ እሱ አይደለም። ለምን ይሄን ለማድረግ ተገደድሽ? አቡዬ ላውራ ከሆንሽ ከኔ ላይ መድኃኒት ለማድረግ ለምን ተገደድሽ? መች መለስሽልኝ? ለህዝቡ መች መለስሽ? ለእኔ የሚገድል መድኃኒት ለምን አደረግሽ? የእሱ ጥያቄ ፍቅረኛሽ ከነበርኩኝ ምን አነሳሳሽ? ምን ያህል ትልቅ በደል ብበድልሽ ነው እኔ ላይ መድኃኒት ለማሰራት ያሰብሽው ነው ጥያቄ። ባጭሩ ለማትመለስ ይሄን እኮ ነገርኩሽ። እኔ ከፍቅር ጋር ስተዋወቅ አልኩሽ እናት እንደሌለው
ታንቃ እንደሞተችበት እህቶቹንም ሲያስተዋውቀኝ እናታችሁ አረፈች ይቅርታ ብዬ አዎ አረፈችብን ያሳዝናል ብዬ ሞር ያሳዘነኝ ታነቀች በሚለው አዝኜ እነሱን ተዋውቂያቸው መጥቻለሁ። ዋጋንም እሷንም ከአንድ ላይ አግኝቻቸው። ግን ይህን ነገር ለምንድን ነው ያልሽው ብቲ ከእኔ ከአንደበቴ ካፌ ሳወጣው እኔ ራሴ ፈልስፌ አይደለም በሚያስፈራራኝና በሚያደነዝዘኝ ነገር ብቻ ነው ሙሉ ለሙሉ እያደረኩት ያለው። እግዚአብሔርን በይ ይለኛል እላለሁ። የፈለገ ነገር አድርጊ ሲለኝ አደርጋለሁ። ፍቅር ያደነዝዛል። ፍቅር ከሰውነት ጎዳና አውጥቶኛል። መድኃኒት በልቼ ፖዘቲቭ ናት እንዴ እስከምባል ጓደኞቼ ያውቃሉ። አልጋ ላይ ነበርኩ። ጎንደር ባታ ያለ ማስረጃ ነው እየኮነነችኝ ያለች። ጥያቄዎች ልጅ ያለ ማስረጃ ሳይሆን ፍቅር ነው መውደድ ነው። ፍቅር የሱ ስም ነው ወይንስ ፍቅር ያደነዝዛል፣ ፍቅር ያሳብዳል የምትይው ፍቅር የሚባለው አደንዝዞ ማለት ያክል ነው። ስሙ ነው ፍቅር ስሙ ነው። ስሙ ሲጀምር ትክክለኛ ስሙ አይደለም። የሚገርምሽ 4 ስም ነው ያለው። ፍቅር አበራ፣ ፍቅር ሳሙኤል፣ ፍቅር ትዝታው፣ ትክክለኛ ስሙ ቴዎድሮስ እንባቆም ነው ስሙ። እኔ ስሙ ፍቅር ስለሆነ ነው። ፍቅር ሳይሆን ፍቅር ያደነዝዛል። ፍቅር የሚባለው ነገር አለ አይደል? ይሄ ፍቅር መፋቀር በፍጹም እኔ ከሱ አንዴ ላውራ በእናትህ አወራህ አይደል? ላውራ እኔ ስምን ማን ብዬ ልጥራው? ፍቅር ብዬ ስጠራ ያዘኝ ነገር የመሰላችሁ ከሆነ ሶሊያና ጥያቄው እኔ ፍቅረኛሽ ከነበርኩኝ ታዲያ ምን አይነት በደል ብበድልሽ ነው? ምን ያህል ብበድልሽ ነው በመድኃኒት ልታሳብጅኝ ስታሴሪ የነበረው? ይኸው ቮይስ ማስረጃ ያለ። ስለዚህ አንተ እንዲህ ስላረከኝ እንዲህ ላረግ ነው የበደለሽን። ምንም የበደለሽ ነገር የለም። ለምንድን ነው እንደዛ ታደርጊ? ምን በድሎሽ ነው? የበደለሽን ብቻ አንተ እንዲያረከኝ ደቅ ቅልብቻ ያለች ይህን እንዳታቋርጠኝ ላውራ በቃ። ይኸውልህ ይህን ላደርግ የቻልኩበት ምክንያት አንድና አንድ ከኔ ጋር ያለውን ብር ለመውሰድ ስትል በይ ያልከኝ ብቻ ነው። አንተን ማሳበድ ነው። አስገድጀሽ ነው? በፈቃድሽ ነው ሪከርድ ያደረግሽው? አንተ ቪዲዮሽን እንዳላወጣ እያልክ ስለምታስፈራራኝ ይሄ ብቻ እኮ አይደለም፣ ትመታኛለህ እኮ። እሺ ወንድምሽ ለምን መለሰልሽ? ወንድምሽ እኔ ወደ ማን ነው ሪከርድ? በስልኬ ሪከርድ ነው ያደረኩሽ? በስልኬ ነው ሪከርድ ያደረኩሽ? መልሽልኝ። በስልኬ ከኔ ስልክ ወደ ወንድሜ ስልክ ነው ሪከርድ የምታስደርገኝ። ከዛ የኔን ስልክ መልሰህ አሰጠኝም፣ ትሰብረዋለህ። መልሰህ አሰጠኝም ስልኬን ማለት ነው። አዳምጠኝ ፍቅር፣ በመካከል እየገባ ሀሳቤን አታስጠፋኝ። ላውራ ሪከርድ ታስደርገኝና ምን ትለኛለህ? እምልሽን ታደርጊያለሽ። ካላደረግሽ ግን ቪዲዮሽን አሰጠዋለሁ። አንድ ፎቶ እኮ ለቀህብኛል ቴሌግራም ላይ። እቺ የአረብ ሀገር ነው የምትኖረው፣ የአረብ ሀገር እንትን ናት ብለህ አንድ ፎቶ አለቀክልኝም ከላዩ ላይ ጽፈህ በዛ ያንን ስትለቀው በዛ ፍራኝ ዘመናዊ በህግ ያስጠይቅሻል። በውሸት አታውሪ። ማስረጃ አቅርቢ። ለምታወሪያቸው ነገር ማስረጃ አቅርቢ። ሀቢባ ለምን ፎቶሽን ከለቀኩ ፎቶሽን አቅርቢ። ማስረጃ አቅርቢ። ማስረጃ እኛ እኮ በማስረጃ እና በመረጃ እኔ ያውልሽ እኔ ልንገርሽ፣ እኔ በማስረጃ እና በመረጃ ነው የምሰማው። እስካሁን የመጡ ሰዎች ኤደን እኮ እንደዛ ካልሽ ማስረጃ ልከውልኝ ነው ዋትሳፕ ላይ እሱ ጋር መስራታቸው እሱ ላደረጋችሁ የዶክመንት መረጃ ልከውልኝ ነው እስካሁን ስሰማ የነበረው። አንቺ ግን ከመናገር ውጪ ከንግግርሽ ውጪ ምንም አይነት ማስረጃ አላቀረብሽም። ከመናገር ውጪ ተዋለኝ ብዬሻል ትናንት ጀምሬ ማለት ነው። ተዋለኝ ለእኔ ተዋለኝ። ኤርሚ አበሻ አልሽ። እሺ ጥሪው እንትና ማን ስሟልሽ? ጥሪ የፈለግሽውን ሰው ጥሪ። ማን ነው የሚመሰክርልኝ ሰው? ኤርሚ አበሻ ይመሰክርልኛል። ለማታ አሁን የምታስገቢያት ልጅ አንድ አለኝ። ማን ነው የሚመሰክር? አሁን የምታስገቢያት ልጅ ተጠሽኝ ልጅ አንድ እሷ አለች። ኩሩ ሀበሻ ሀበሻ ኩሩ የሰው ናት። እኔ ያልኩሽ እኮ
እንደሱ የቮይስ ማስረጃ የቴክስት የቪዲዮ ከሆነ በቂ ነው። የሰው ማስረጃ ግን ሰው ለምሳሌ ከሱ ጋር ፐርሰናል ጸብ ያለበት ሰው ካለ የሱ ጠላት ስለሆነ ብቻ ሊመሰክር ይችላል። ገባሽ? እስካሁን ድረስ ኤደን ጫልቱ የመጡት ስራ ጉዳይ ነው። ማስረጃ አላቸው። መቅደስ ማስረጃ አላት። አማን ማስረጃ አለው። 4 ተበዳዮች ማስረጃ አላቸው። አንቺ ግን ማስረጃ የለሽም። እኔ እውነት አለኝ፣ በሚገባ እውነት አለኝ። እሺ እውነት እኔ እውነት አለኝ። ከማስረጃ ካልተደገፈ አለኝ። እኛችንን ብቻ ማዳመጥ እውነት ስላለኝ ዝም ብኝና ልምራ። እሺ ዝም አስቢው ፍቅርን። እሺ ፍቅር ሚውትህን አታብራ። ሳውና ነገር እንዲናገር አንዴ ዝም በይ። እስካሁን ድረስ ለኤደን ሚውትክን አላበራክም፣ ለጫልቱ ሚውትክን አላበራክም። ጸጥ ብለን ያዳመጥከው። ለእሷ ጊዜ ግን መሀል ላይ እያቋረጥክ ሀሳቧን እያስጠፋካት ነው። ፕሊዝ ሚውትክን እንዳታበራ። ሚውቴን አላበራም፣ ግን መሀል ላይ እንትን ብለው ምንድን ነው ትናንትና ህዝቡ እያለቀሰች ስታስረዳ ህዝቡ እውነት መስሎት ሲያመላልስ ነበረ። እኔና እነሱ በማስረጃና በመረጃ ነበር ስንከራከር ነበር። እሷ ግን ትናንትና እያለቀሰች ህዝቡን የእውነት አድርጋ አስመስላል። እኔ ተበድዬ እሷ እንደተበደለች አድርጋ እሷ ብዙ ነገሮችን አድርጋ መተት እያለች ስሜን ስታጠፋው ነበር። ከዛ አንጻር እውነቱ እንዲወጣ ነው እንጂ ማቋረጥ ፈልጌ አይደለም። ከአሁን በኋላ ሳትፈቅጂልኝ ምንም አይነት ጥያቄ አለኝ። አመሰግናለሁ። እሺ ይኸው አንቺ አልሰማችሁኝም? ስሙኝ፣ እውነት አለኝ ሀቅ አለኝ ላውራ ብለሻል። ይኸው መድረኩን ሰተንሻል። ተናገሪ። እሺ ሀቅ እንድታዳምጪኝ የምፈልገው ለእያንዳንዱ ነገር ሲያደርግ አቡዳቢ ስራ ስንሰራ፣ ዱባይ ስራ ስንሰራ ኔትወርኳ ደግሞ ያዛት። እድሉ ደግሞ ሲሰጣት ኔትወርኳ ያዛት። ይሰማል? እሺ እስካሁን ምንም አልሰማንም። ኔትወርክ ይዞች ነበር። አሁን ይሰማል። እኔ በምሰራበት ታይም ይህን ስራ ያስጀመርኩት ከኢትዮጵያ ሲመጣ ያመጣሁት ይህን ስራ እንዲጀምር ያደረግኩት እኔ ነኝ። የሰው ምስክር አለኝ። ለእኔም ለሱም ቅርብ የሆነ ሰው ማያዳላ። ሁለተኛ የገዛ እህቱ በይ ተብላ ነው ያለችው። አላቃትም እንድትል የተደረገችው በይ ተብላ ነው። ሶስተኛ ደግሞ ይህን ሁሉ ነገር ሳደርገው እሱ በሚያደርገው ነገር ነው እያልኩ ያለሁት። እሱን አይደለም ላጠፈው፣ አይደለም ልገለው፣ ከኔ ከአይኔ እንዲርቅ አልፈልግም። ወንድሜን እባክህ አምጣልኝ ብዬ የምለምን ሰው ነኝ። እንኳን እሱን ልገለው ማለት ነው። ግን እሱ ለእያንዳንዱ ነገር ይቺ ቀን እንደምትመጣ ያውቅ ነበር። ለምን? እያንዳንዱን ብር ስለሚቀበለኝ ወደ ራሴ ስመለስ እንደምጠይቀው ያውቅ ነበረ። ይችን ቀን ስለሚፈልጋት ከኔ ጋር ሪከስ ያስደርገኝና ሴቭ አድርጎ ስልኩን አይሰጠኝም፣ ይሰብርብኛል። ስንት ስልክ ገዝቻለሁ። ሴቭ እያደረገ ያጠፋዋል። እያንዳንዱን በይ እያለ ነው የሚያስብለኝ። ያን ሲያደርግ ግን እያንዳንዱ ብሬን እየቀማኝ ነው። ይመጣል፣ ይቀበለኛል። አርቲስቶች ይመጣሉ። የሐዋላ ብርም ይሁን የምንም ብር ተቀብሎ አንዴ 10,000 ድርሃም ይዞ ሄደ። 10,000 ድርሃም ይዞ ሄዶ የሚላክ ብር ነው፣ የሰው ነው። የሰራ ነው ይታዩ ያጥፋው። የሰው የሚላክ ብር ይዞ ሄዶ አድሮ አጥፍቶት የሆነ ነገር አድርጎ ይመጣና ከዛ ጧት መጥቶ የሆነ ነገር ይለኛል። ተበድረሽ ሁሉ አምጪ ይለኛል። ይህን ሚስጥር እንዳላወጣ በራሴ ወደ ራሴ ስመለስ እንደምጠይቀው ስለሚያውቅ ሪከርድ እያስደረገኝ ያስቀምጥ ነበረ። እኔ እውነቱን ነው የምናገረው። ህይወቴን የቀማኝን የነሳኝን ዛሬ ተመልሼ ትናንት እድሉን ስላገኘሁት ነው የገባሁት እንጂ ፍቅርን ልከሰው አስቤ አይደለም። ግን እድሉን ሳገኘው ይህን ቀን ለምን አልጠቀምም? ለምን አልናገርም? ሰው ለምን እንደዚህ ያደርጋል? ብዙ ሰው በድሏል። በስሜ እህቴ ናት እያለ ስንት ሴት ብር ተቀምጧል። ስንት የልጁ እናት አለች። እኔን አስቀምጦ የወለደው ልጅ አለ። ኢትዮጵያ ልጅ አለው። ዝናሽ ከምትባል ልጅ ወልዷል። ዱባይ ልጅ አለው። መሲ የምትባል አሁን ቪዲዮ ማብራት አልችልም እንጂ እውነት አለኝ ብላ የምታለቅስ ልጅ አለች። እኔን አስቀምጦ ማለት ነው። ፍቅር ማለት ብዙ በድሎኛል። እየመጣ እያደነዘዘኝ ብዙ ነገር አድርጎኛል። በጣም ብዙ። ይሄ ብቻ አይደለም፣ ይሄ ፀጉሬ ማለት ነው
የፋሲካ ቀን እንደዚህ ልጦ ማለት ነው። በእለቱ ፋሲካ ቀን ተላጭቻለሁ። ታምኛለሽ? በእለቱ በፋሲካ ቀን ይሄ የሰው ማስረጃ ነው ያለኝ። ሪከርዱ ጠፍቷል። በእለቱ በፋሲካ ቀን እንደዚህ ልጦኝ እዚህ ጋር እንዳለ ተነቀለ። እግዚአብሔርን በእለቱ በፋሲካ ፀጉሬን ተላጭቻለሁ። ፍቅር ብስማ ግን እኔም ብቻ አይደለም እየበደልክ ያለው። ይህ ማደንዘዝህ፣ ይህ ክፉነትህ፣ ይህ ሰው አደንዝዞ መጠቀምህ እኔን ብቻ አይደለም እየጎዳሁ ያለ። በእግዚአብሔር ኤርሚያስን አስገቢላት። ሜቢ የሰው ምስክር ኤርሚ ብላለች እና ኤርሚያስን አስገቢ ነው። ፍቅር ማለት እኔን ብቻ አይደለም የሚያደነዝዘው። እግዚአብሔር ምስክሬ ነው። እኔን ብቻ አይደለም ከሰው ጋር ከጓደኞቼ ጋር ሁሉ ለይቶኛል። ባዶ ላይ ያስቀረኝ። ባዶ ታውቂያለሽ? ባዶ ግን ለምን ጓደኞቼን ያላደረጉትን አድርገዋል በይ ብሎ ሪከርድ እንዳደርግ ያደርገኛል። ብዙ ጓደኞቼን አጥቻለሁ ከሚባለው እኔ እሱን ፍቅር እሱን ልብሱን ወስጄ አይደለም ለመግደል አልኩሽ። ለሰከንድ ከአይኔ እንዲርቅ አልፈልግም። ከአይኔ እንዲርቅ ወንድሜን ለምኜ ነው ማስመጣው። እሱ ግን ምን አደረገኝ? በተቃራኒዎች ቀን እንደምትመጣ ስለሚያውቅ የሚያደርጋትን ሪከርድ ሴቭ አድርጎ ያዛት። ዛሬ አምጥቶ በዚህ ተንደላቆ ሊናገር ፈለገ። ለምን ይብቃው። የሴት ልጅ ህይወት መቀማት ይብቃው። ህይወቴን ቀምቶኛል በእውነት። ዛሬ እኔ ባዶ ቦታ ያስቀምጠኝ ፍቅር ነው። እኔን ሆስፒታል አስተኝቶ ደም እየዘራው ልጅ አስወርጄ ገንዘቤን ቀምቶኝ ለዋጋ ለእህቱ ስልክ ገዝቼ ብር ሰጥቼ እኔ ወደዚህ ስመጣ ሆስፒታል አስተኝ እስቲል አጥሚት የምገዛበት ሁሉ ብር አሳጥቶኛል። ብር አሳጥቶኝ ነው የመጣው። እዚህ መጥቶ ግን ይችን ልጅ ነው ያገባው። ይችን ልጅ ሲኖር እኔን ማንነት ምስክር ኤርሚ አበሻ ነበር አይደል? ትናንትና ያልሽ እኔና ጓደኛሞች ለመሆናችን ምስክር እሺ፣ ጥሪው በቃ ጥሪው። እኔ አላውቅም እንግዲህ ምን እንደሆነ ትይዛቸው እንዴት ጥራው። ኤርሚ አበሻ ብሎ የለ ይጥራው፣ ይምጣ። ስንታየው ትግባለች። ትናንትና አንድ ላይ ነው ኤርሚ አበሻንና ፍቅር ዲዛይንን ወደ ዱባይ ያመጣኋቸው እኔ ነኝ። አንድ ላይ ነው ያመጣኋቸው። ኤርሚ አበሻ ለማተቡ ይመሰክራል ብትጠይቅ ይዋላልሽ። ኤርሚ አበሻን አብሬን ያመጣኋቸው። የሰራልኝ ልጅ አለ፣ ቪዛውን የሰራልኝ ልጅ። 2 ስንታየው የምትባል ለእኔም ለኤርሚያስም ለእሱም ቀራቢ የሆነች ልጅ አለች። 3 ዚነት የምትባል ልጅ አለች። ተባረክ የሚባል ልጅ አለ። በጣም ብዙ ሰው አለ። የት መድረስ የምችል ተባረክን አቅርቢ። አሁን የምጠሪያችሁን አሉ። ተባረክን አውቀዋለሁ። ስንታየውን አስገቢልኝ። ስንታየውን አስገቢልኝ። ስንታየው አላቃትም አልክ። ስንታየውን አታውቃትም? የትኛዋ ስንታየው? ስንታየውን አታውቃትም? ከኢትዮጵያ ስትመጣ አሁን ቅድም ስንታየው ብሎ አልተናገረም? ስንታየው ብሎ የተቀበለች ብሎ አልተናገረም? አንድ ነገር ልንገራችሁ፣ ይቅርታ። አንድ እዚህ ጋር ያዝኩት ነጥብ ምንድን ነው? መቅደስ እህቱ የእናት አባቱ ልጅ እንዳስተዋወቃችሁ፣ ታላቅ እህቱንም ቅድም እንደወለላትን እንዳስተዋወቃችሁ፣ ስጦታ ለእሷም ለሱ እንዳመጣሽ መስክራለች። ከእህት በላይ ምስክር ምን አለ? በቃ እኮ በቂ ነው አይደል? ያንቺ ላይ ቮይስን ሰምተናል፣ ምስክር የተገኘው። የእሱ ደግሞ የገዛ እህቱ እሱ አላስተዋወቅኩም ብሎ እሱ አስተዋውቋል ብላለች። አስተዋውቆናል ብላ እህቱ መስክራለች። አለቀ በቃ። እንደምትተዋወቁ ግን አቡ እግዚአብሔር እችን ቀን ሀውዬ እግዚአብሔርን ሴት ልጅ ነኝ። ሴት ልጅ ወልዷል። በሴት ልጁ ያግኝ ሀውዬ የመጨረሻ ልናገር አይባልም። ሶሊያና ልጅ ምንም አይመለከተውም። እዚህ ጋር በሴት ልጁ ያገኘው አይባልም። ኖ
ኔቨር። ምን ባጠፋች? ምክንያቱም እኔ ከዚህ ላይ ከእሷ ጋር እንትን ማለት አልፈልግም። ነገር ግን የምጠይቃቸውን ጥያቄዎች ለምሳሌ አስወርዶ አለችኝ። ስለማስወርዷ ማስረጃ የላትም። ይህ ሁሉ ህዝብ በተሰበሰበበት 20 ሺህ ህዝብ በተሰበሰበበት ስሜን ማንሳት የለባትም። አሁን አስወርጃለሁ አለች። ስለማስወርዷ ማስረጃ አላት? ሀቢባ ማውራት ልጠይቃት። ስለማስወረድሽ የሆስፒታሉ ማስረጃ ልታመጭ ትችያለሽ? ከፍቼለታለሁ ብላለች። ጎንደር ሆስፒታል ነው እኮ የዛሬ 6 ዓመት ነው ሄደሽ ማውጣት እኮ ትችያለሽ። ካስፈለገ 5 ዓመት ይሆነዋል። ዛሬ 5 ዓመት ሄደሽ ፋይልሽ ማስወጣት ይቻላል። 5 ኦር 6 አፉ ምረት አይውልሽ። አብይ መቼ ነው የገባው? በማርያም አግዙኝ፣ ከታች ያላችሁ አግዙኝ። አብይ መቼ ነው ወደ ስልጣን የመጣው? አብይ እንደመጣ ፓስፖርት ወደ ስልጣን የመጣው ፓስፖርት የፈቀደልን 7 ዓመት። ስለዚህ ፓስፖርት ምህረቱ ካወቅሽው ጎንደር ሆስፒታል ሄደሽ እኮ ፋይልሽን ማስወጣት ትችላለሽ። ችግር የለውም። ቤት ውስጥ እስካላስወረድሽ ድረስ ሆስፒታል ስለሆነ እሱም ማስረጃ ማቅረብ ትችላለች። ችግር ማምጣት ግን የመጨረሻ የምናገረው ነገር ከተፈቀደልኝ እና ከተፈቀደልኝ የመጨረሻ የምናገረው ነገር አልጨረስንም። የመጨረሻ አይደለም። ስንታየውን አስገብልኝ አንዴ። ስንታየውንና ኤርሚያበሽ ገባልሽ። ለምኑ አስረጅኝ። ቆይ ምን ያላመንሽ ነገር ምን አለኛ? ፍቅረኛ የነበር አልሽ፣ አመንሽ። እህቱ መስክራ አመንሽ። እሺ እኔ ነበር ከመጣሁት አልሽ። እሱ ማምኗል። አዎ እሷ ናት ያመጣችኝ። ዱባይ አላመጣችኝም አላለም። አዎ እሷ ናት ያመጣችኝ ብሏል። ለምኑ ነው ስንታየውን እናስገባት? ይሄን ስንታየው አንድ ፍቅረኛ ኤርሚያስ ስንታየው እና አቻውን የምትገባው ልጅ አማሩ ምልሽ ልጅ በሱ የተበደለች ልጅ ናት። አንድ ሁለተኛ ደግሞ ለእኔና ለሱ ፍቅረኛ ማቾች ለመሆን ብዙ ስራ እየሰራው ብሬን ለመቀማቱ እቻውን የምትገባው ልጅ ምስክር ትሆናለች። የምትገባው ልጅ ማለት ነው። ስንታየው ደግሞ እኔና እሱ ከአንድ ላይ ለመሆናችን አብረን እንደምንሰራ ማንና ምን እንደሆንን ኤርሚያስ እና ስንታየው ይመስክሩ ለማተባቸው ሲሉ። ኤርሚ ከኔ ይልቅ እሱ ይቀርበዋል። ለማተቡ ከመሰከረ ግን ይመሰክርልኛል። ኤርሚያስንም እሱንም ፓስፖርት ቪዛ ሰርቼ ያመጣኋቸው እኔ ስለሆንኩኝ ዛሬ እኔ ባዶ ሁኜ ዛሬ እኔ ምንነቴን ሳጣ ማንነቴን ስታሳጣኝ ስማኝ። አንዴማ ሶሊያና ማስረጃ አላት እንጂ ምንድን ነው የምትሉኝ? ማስረጃ የላትም እንጂ እውነት አላት። ሀቢባ ፍትሃዊ ሁኚ። በጣም ጥሩ ቴንኪዩ። እኔ በማስረጃ ነው ማለት ስሜቴን አይደለም የምከተለው። ስሜቴን ተከትዬ እኔ ሴት ነኝ ሴት ናት ስላለቀሰች አዎ ፊል አድርጌያለሁ። በጣም ልቤ ውስጤ ደግሞ አምኗታል። ግን ያለ ማስረጃ እሷ ሀቅ አላት ካልኩ ትክክል አልሆንም። እኔ ገባችኋል? እኔ እስካሁን ድረስ የመጡት ኤደን በማስረጃ ስለሆነ ሀቅ እንዳላት 100% አምኛለሁ። ኤደን የደረሰባትን ሁሉ ማስረጃ ዶክመንት፣ ፍርድ ቤት የተካሰሰችበትን ኤቭሪቲንግ በዋትሳፕ ልካልኛለች። ጫልቱ ማስረጃዎቿን ዋትሳፕ ላይ ልካልኛለች። ዶክመንት አለኝ። መቅደስ ማስረጃ ቮይስ ልካለች። አሰማችኋለሁ። ማስረጃ አላት። ኦኬ አማን ማስረጃ አለ። ቮይስ ቪዲዮዎች ልኮልኛል ዋትሳፕ ላይ። ሶሊያና ምንም ነገር የላትም። እኔ ያለ ማስረጃ አይ ውስጤ ስላመናት ነው ማለት እችላለሁ? አልችልም። በስሜት በውስጤ በምኔ አይደለም እንትን የምንለው በመረጃና በማስረጃ ነው። ከመጡት 5 ተበዳዮች 4ቱ ማስረጃ አላቸው። ሶሊያና ግን ምንም አይነት ማስረጃ የላትም። የሰው ምስክር ነው ያላት። የሰው ምስክር ትቀበላላችሁ ወይ? አሁን እንቀበላለን ካላችሁ ይምጡ፣ ይግቡ። አስገቢ የመጀመሪያ ምስክር ይቹት እህቱ መቅደስ ፍቅረኛ ብሎ አስተዋውቆናል ብላ መስክራለች። ቀጥይ መቅደስ። መቅደስ ሚዩት ነሽ። እኔ ይሰማል? ይሰማል። እኔ ስለ ዘመነ ይመሰክራለሁ። ምክንያቱም እሱ ወንድሜ ነው። እሷን አላቃትም፣ አታውቀኝም። ግን እኔ ሴት ስለሆንኩ በሴትነቴ እኔ እውነቱን ሳልዋሽ ለሱም ለእሷም ሳልል እማውቀውን ነገር እኔ አስረዳለሁ።
የማውቀው ምን እንደሆነ ታውቂያለሽ? እኔ ስለ ድግምት እኔ ስለዛ እኔ አላውቅም። የተዋወቁት እነሱ ናቸው። ግን ጎንደር ላይ ያመጧት እናቴ በህይወት የለችም በያት ብሎኛል። በህይወት የላት ምናምን ብዬ አለቃቅሼ ምናምን ምስኪን መስዬ እሷን ታውቂያታለሁ። ስጦታ ሰጣኛለች፣ አመሰግናለሁ ብዬ ወስጃለሁ። ዋጋም ሳምንት ምናምን ሆስፒታል አብራት ልጇን እንድታስወርድ ምናምን አብራት ነበረች። ልጇን አስወርዳለች። እንደውም ፒያሳ ዶክተር ማን ነበረ? ዶክተር ክስታ አይደለም፣ ፒያሳ ነው ብቻ ነው የመንግስት ሆስፒታልም ሊሆን ይችላል፣ አላውቅም። ያስወረደችበትን ሆስፒታል ግን አላውቅም። አስወርዳለች። እኔ በዚህ እመሰክራለሁ። ስለሌላ ጉዳያቸው ግን የማውቀው ነገር የለም። እሱም ጎዳና ላይ አውጦ ነው የጣለኝ። እኔ ለወንድምሽ ለምን ትመሰክሪያለሽ ምናምን ያላችሁ ኮሜንት በጣም ይሳደባሉ። ግን እኔ ቁስል አለብኝ፣ ህመም አለብኝ። ምክንያቱም እሱም እህቱ ነኝ አይደለም አውጦ ነው ለባንጋ ላይ የሰጠኝ። ግን እግዚአብሔር ጥሎ አልገባኝም። ምክንያቱም እንገባለን። ግን እኔ ስለ ዘመነ እኔ እመሰክራለሁ። ስለ እሷ የማውቀውን ነገር እመሰክራለሁ። መጀመሪያ እኔና ዘመናዊ አስታውቆናል። ዘመናዊን እናውቃታለን። እናቴ በህይወት እንደሌለች ተናግሯል። ኦኬ፣ በጣም ጥሩ። እሺ፣ እህቱ የእናቴ አባቱ እየመሰከረች ያለችው እህቱ የእናቱ ልጅ ናት። ኦኬ፣ የእናት አባቱ ስጋው ናት እየመሰከረች ያለችው። ለሀቅ እመሰክራለሁ። አስተዋውቆናል። እሱ አላስተዋወኩም ብሏል። አስተዋውቆናል። እናታችንም ሳትሞት ሞተች ያስተዋወቀን። እሷም እናቱ ሞተች አላገኝም ወይ ብላ ጠይቃው ነበረ። አላልኩሽም ብሏል። እሷ ግን እናታችን ሳትሞት ሞታለች። ለምን ፐርፐዝ ነው? ለምን ፐርፐዝ እናቴ ሞተች የምለው ለምን ምክንያት ነው? በዛም ጠይቄ አሁን እኔና እሷ ታውቀናል። ፍቅረኛ ነች። በቃ እሷ በምትለው ፍቅረኛ ከሆነች እናቴ የምገልበት ምን አይነት ምክንያት? በየትኛውም መንገድ በየትኛውም መንገድ ከዛ በመቀጠል ደረጃ ምንድን ነው? አሁንም ቢሆን የሰው ማስረጃ በየትኛው መንገድ እሷ የራሷን በየትኛው መንገድ እኔን ለመበቀስ የምታደርገው ነገር እንጂ እሷ የምታውቀው ነው። ከጅምሩ እሷ ከገጠር ከመጣች ማነው ወደ ጎንደር ከገባች 3 ዓመት ነው። ገና ከገጠር ያመጣዋት ማለት ነው። ማስረጃ መቅደስን ከገጠር ያመጣዋት 3 ዓመት ነው። ትውልዷ ከጎንደር 300 ኪሎ ሜትር ይርቃል። ከጎንደር ገጠርነቱ ማለት ነው 300 ኪሎ ሜትር ይርቃል። እንዴት በሐሰት ስሜ ይጠፋል በዚህ? ምክንያቱም ይሄው ህዝብ ሁሉ በተሰበሰበበት ፍቅርን እበቀለዋለሁ፣ ገንዘቡን ብቻ ሳይሆን እሱን ጭምር እበቀለዋለሁ። ገንዘቤ ከተበልቶ የሰው ማስረጃ እኔ ባቀርብ ዋጋ ስለሌለው እንጂ ብዙ ሰዎች ስለኛ የሚያውቋሉ። እነ ዳንኤል እነ ቤት የሚባሉ አሉ። ግን የሰው ማስረጃ ዋጋ ስለሌለው መድኃኒት አሳብደዋለሁ እያለች እንደገና ደግሞ የመጨረሻው ምክንያቱም ብልግና ምን ያክል ልትኖር የመጨረሻው ሪከርዶች ቢሰሙ ችግር የለብኝ በየትኛው መንገድ። ስለዚህ አሁንም ቢሆን የሰው ማስረጃ ሳይሆን የሰነድ ማስረጃ ተቀበይ፣ ከሌላት ፍትህ ስጡ። ለምን ነገሮቹ ይረዝማሉ? በየትኛው መንገድ በቃ ፍትህ ስጡ። አሳብደዋለሁ እያለች ወንድምየው ለምን ታደርጊያለሽ እያለ ከዚህ በላይ ማስረጃ ምን ላቅም? ጨርሻለሁ። ነገሩ ብሎ ማለፍ የለበትም። መቅደስ ተናገር። እሺ ችግር የለም። ምን መሰለሽ እኔ እየዋሻው አይደለም። ከዚህ ላይ እንድታምሩ የምፈልገው እየዋሻው ምናምን አይደለም። ልጅቷ ማስረጃ ስለሌላት ደካማ ጎን ስላላት ማስረጃ የላትም እና ተሰሚነት እንዲኖረው ለማስመሰል ነው እንጂ ልጅቷን አምጦ አስተዋውቆና ልጁን አስወርዳለች። የኔኛ ልጅ አይደለም ምናምን ብሎ ሰክሷት አስወርዳለች። በዚህ እኔ አንገቴን እሰጣለሁ። እኔ ለዘመኔ በዚህ እመሰክራለሁ። እየዋሻው ምናምን አይደለም። ልጅነቴን ያሳጣኝ በሰው ሀገር ያስቀረኝ እኔ እየዋሻው አይደለም። እመሰክራለሁ። እሱን አላውቅም፣ ግን አርግዛ መጣ እኔ ህይወቴ ይበላሻል ምናምን ብለህ ለዋጋ ሰክሳት ምናምን ልጅቷ እንድታስወርድ አሳምናሃት ከጠራሹ ሰውዬ ጋር አምደ ጽዮን ነሽ ዘመናዊ ጎንደር ያውቁታል። ጎንደር ቤተክርስቲያን አስተዳዳሪ ነው።
እኔ ልጅ ስለሆንኩ ብዙም አላውቅም በዛን ሰዓት እና መጣ ልጇን እንዳስወረደች አውቃለሁ። ሆስፒታል እንደሄደች አውቃለሁ። ከዋጋር ጋር ሆኖ ማስረጃውን ታቀርቢያለሽ። ማስረጃ ሳይሆን እኔ የማውቀውን ነገር ማስረጃ። እሷም እኮ ማስረጃ ስለሌላት ነው እንደዚህ የምትጫወትባት። አንተ ትንሽ ማስረጃ ሳለ እውነተኛ ሰው እንድትባል ነው አይደለም ከዚህ ላይ እንደዚህ የምታወራ 100% ደረትን ነፍታ። እሷ ግን ማስረጃ ስለሌላት ነው እንደዚህ የምትል። እንደ ሴት ልጅ ወልደሃል እንድትይ አትበል። በቃ ጨካኝ አትሁን። በቃ ጨካኝ አትሁን። እንዴ ነው ፍትህ ማርያም፣ ምን ፍትህ? ምን አደረጋች? እኔም ሲል ልጅ ነኝ፣ ነገር የሚደርስብኝ ነገር ወይ መቅደስ ኒውት ነሽ። መቅደስ አንዴ ሞኒተር ሀቢባ ምን መሰለሽ፣ እሷ መረጃ ስለሌላት ደካማ ጎኗን አይቶ ነው እንደዚህ የሚጫወተው። ሳንቲ ኒውት አታድርጊያት። እኔ ነኝ ኒውተን ያበራሁላት። 42 ሰከንድ አለ ኒውተን እንዲፈቅድላት። አሁን ከ42 ሰከንድ በኋላ ነው። እሺ አይሰማም? ይሰማል። አሁን ለምንድን ነው እሷ ተሰሚነት የሌላት? ዘመናዊ ማስረጃ ስለሌላታ እሱ ማስረጃ የድሮን ይዞ ማስረጃ ይዞ መጣ። እሷ ማስረጃ ስለሌላት ለምን ተሰሚነት አይኖራትም? አንደኛ እኔ ለሷም አልልም። ለምን እኔን አታምኑኝም? የዋሸው ምናምን እሱን ለመበቀል አይደለም። እኔ እሱን የምበቀልበት ምክንያት ምንም የለኝም። ለምን ዘመናዊ እውነተኛ ሰው እንደሆነች ለምን ህዝቡ አያውቅላትም? ልጇን በሽተኛ ነው ብሎ የኔ ህይወት ይበላሻል ብሎ አምጦ ልጇን ለምን ጤነኛ ልጇን አስወረደች? እሱን አምናው እኛን አምናን እናታዬ በህይወት የለችም ሲላት፣ በህይወት የለችም ያላት ደግሞ ምስኪን ለመምሰል ታማኝ ለመሆን ነው እንደዛ ያላት። እናቴ ግን በህይወት አለች፣ አባታችን በህይወት አለ። ምንም ቢሆን ምንም አይመጣብኝም። ድሮ የተስፈራራሁት 2 ዓመት የተጫወትክብኝ ይበቃል። ምክንያቱም ምንም ነገር አታውቅም። አማርኛ እንኳን አጣርታ አታወራም እስከምትለኝ እስከ ሚስት ድረስ። አሁን ግን እግዚአብሔር ይመስገን አፌን ሞልቼ ለማውራት በቅቻለሁ፣ እድሜን ለወገን። ስለዚህ ዘመናዊ ምን አደረገች? ተሰሚነት ለምን አይኖራትም? ዘመናዊ ሀቀኛ ሰው ናት፣ እየዋሸሽ አይደለም። ለምን ታለቅሳለች? እሱ መረጃ ስላለው ለምን እሱ ተሰሚነት ሊኖረው ይችላል? ለምን እኔን አታምኑኝም? ፍትህ ጌታን ለምን ሲባል ለምን ዘመናዊ መቅደስ ያማል ልጠይቅሽ ጠይቀኝ። ዘመናዊ እንድታስወርድ ያደረጋት ማን ነው? አንተ ማለት ማን? ፍቅር ማን? ፍቅር ሳሙኤልም አበራም ስምህ ብዙ ነው። እውነቷን እንድታስወርድ እንዳደረግኩ ታውቂያለሽ አይደለ? አውቃለሁ። 100% ታውቂያለሽ። አውቃለሁ። እኔ የዘመናዊ ፍቅረኛ መሆኔን ታውቂያለሽ። ፍቅረኛ ይሁን ምን ይሁን አላውቅም፣ ብቻ ፍቅረኛ የነት ብላ አስታውቀናል። አዎ አውቃለሁ። ፍቅረኛ እንደምታስወርድ የኔ ልጅ መሆኑን ታውቂያለሽ። ፍቅረኛ መሰለኝ አንተ ልጅ የሆነ እኔ እሱን አላውቅም። አዎ የምጠይቅሽን ብቻ መልስ። እኔ ደግሞ መልሴ ይሄ ነው። ፍቅረኛ የነት ብለህ ያስተዋወከን ልጁ ግን አላውቅም። ሰው ፍቅረኛ ሆኖ መሰለኝ። አቡዬ ሀቢባ እዚህ ጋ አንድ ሰው ፈራ ምናምን መስሎ እኮ ሶሊያና ይቅርታ፣ ሶሊያና አሁን አንቺ ከህዝቡ የምትፈልጊው ምንድን ነው? ምን እናደርግልሽ? ከህዝቡ የምፈልገው አንደኛ ሰው ሲያወራ ተሰሚነት ወይም ደግሞ እንድንረሳው የያዝነውን አጀንዳ እንድንረሳ የሚያደርገን ለምንድን ነው? አንዴ ፍቅረኛ ናት ብለዋለች አይደል? በተደጋጋሚ እሱ ፖሊስ አይደለም ተጠይቀን መልስ ሰጥተናል። ግን ከአንደበታችን የሆነች ነገር እንድትወጣ ይፈልጋል። ያ ደግሞ ሲስተምህ ነው። አንዴ